ምርጫው አስተማማኝ እጅ ላይ ወድቋል። መንግስት አልባ ስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። በህወሓት ኃይሎች በሚደገፉ ታጣቂዎች ቁጥጥር ስር የገባው የአማራ ክልል ግዛት። ይህ ግዛት ዛሬ በመከላከያ ሰራዊቱ ውስጥ ቁንጮ የሚባሉ ጀነራል መኮንኖች የተገኙበት ነው። ሆኖም ከሰሞኑ ወደ ስፍራው የተሰማው መረጃ ብዙዎችን አስደንግጧል። ምን ተሰማ የሚለውን ጉዳይ እንመለከተዋለን። በግብፅና ኤርትራ የሚደገፉት የሶማሊያው ፕሬዝዳንት ከፍተኛ ፈተና ውስጥ ገብተዋል። ኢትዮጵያ ጎረቤት ምን እየተከናወነ ነው? እንመለስበታለን። ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት ናችሁ? ዕለታዊ መረጃ ቅኝታችን እነዚህን አበይት ነጥቦችን በዝርዝር የሚያስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የዘንድሮም ምርጫ ለማደናቀፍ የሽብርና ጦርነት ሙከራ ተደረገበት በሚል ከተጠቀሱት አካባቢዎች መካከል ሰሜን ወሎና ዋግ ኽምራ ይገኙበታል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ በመግቢያችን ላይ የተናገሩትም ከምርጫ በኋላ ጦርነት ይከፈትብናል በሚል ስጋት የግጭት ቀጠናውን ከራሱ እያራቀ ነው የተባለው ህወሓት ወደ አማራ ክልል አስርጎ ስላስገባቸው የፕሮክሲ ተዋጊዎች እንደሆነ ተሰምቷል። ይህ ቦታ በኢትዮጵያ ተደጋጋሚ የትጥቅ ትግል ከተደረገባቸው አካባቢዎች መካከል አንዱ ነው። በመግቢያችን ላይ የሰማችኋቸው ፊልድ ማርሻል ብርሃኑ ጁላ ከኢህዴን ጋር ታግለውበታል። ዛሬ በመከላከያ ሰራዊቱ ውስጥ ቁንጮ የሚባሉ ጄኔራል መኮንኖች የተገኙበት ግዛትም ጭምር ነው። ሆኖም ከሰሞኑ ቀጠናው በአገው ሸንጎ ታጣቂዎች ቁጥጥር ስር መግባቱን የተሰማው ከሰሜኑ ጦርነት ጀምሮ መነሻና መንቀሳቀሻቸውን ትግራይ ክልል አድርገው ቆይተዋል። ትጥቅም ስንቅም የሚሰፈርላቸው ከወደ ህወሓት እንደሆነም ይነገራል። በአማራ ክልል ምስራቃዊ ክፍል የሚገኘውን ዋግ ኽምራ ዞንን ራሱን የቻለ ክልል እናደርጋለን አሊያም በትግራይ ስር እንዲተዳደር እናደርጋለን የሚል ዓላማ የሰነቁት እነዚህ ኃይሎች ከሰሞኑ ግዛት እስከ መቆጣጠር መድረሳቸውን የተሰማው። ይህ ዜና የተሰማው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዘንድሮ ምርጫ ከመካሄዱ ጥቂት ቀናት በፊት ከጸጥታ ግብረ ኃይሎች ጋር በተደረገ ስብሰባ ይህንን ካሉ አንድ ሳምንት በኋላ ነው። ምርጫው አስተማማኝ እጅ ላይ ወድቋል። መንግስት አልባ ስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠረው ራሱን የአገው ዴሞክራሲ ህብረት አዴን ወይንም አገው ሸንጎ ብሎ የሚጠራው ታጣቂ ቡድን ባሳለፍነው ግንቦት 19 ቀን ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠሩንና በዚህም ሳቢያ የወረዳው ነዋሪዎች መፈናቀላቸውን ተናግረዋል። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በግንቦት 19ኙ ጥቃት በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለመጠለያ ቀናትን እያሳለፉ መሆኑን ይፋ አድርገዋል። የጻግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞን ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ። እኔ ገብቻለሁ ከከተማ ላይ፣ ህዝቡ ግን ጫካ ላይ ያለውም አለ ከከተማም የገባውም አለ፣ ብትንትን ብሎ ነው ያለው። ሕፃን የያዘው በቃ ስቃይ ላይ ነው ያለው። ወንድም አለ ሴትም አለ። ህዝቡ የቀረ ህዝብ ሁሉ እዛ የለም በማለት በተለይም የፖለቲካ ልዩነት የነበራቸው የጻግብጂ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢውን ሙሉ በሙሉ ለቀው መውጣታቸውን የተገለጸው በግንቦት 12 ቀን 2018 ዓመተ ምህረት የአበርገሌ ወረዳን የተቆጣጠረውን ታጣቂ ቡድን በመፍራትም ወደ ሰቆጣ ከተማ ከተፈናቀሉ ከአንድ ወር በላይ ያስቆጠሩ በርካታ ነዋሪዎች እስካሁን ምንም አይነት ድጋፍ እንዳልተደረገላቸውም ይገልጻሉ። አንድ ነዋሪ ሁኔታውን በተመለከተ ሲናገሩ እኛ አማራጭ ስላጣን ነው እንጂ መሄጃ አተን ነው እንጂ እነዚህ ልጆችን ይዘን ዝም ብለን አፈር ላይ በቃ ቆሻሻ ላይ ያለነው እኛም መሄጃ አጣን፣ በመናገኘው ሁሉ ነው እያደርን የምንገኘው ሲሉ መናገራቸውን የጀርመን ድምጽ ዘግቧል። በግጭቱ ምክንያት ከኮረም፣ ወፍላም፣ አበርገሌ፣ ዛታ፣ አላማጣ አሁን ደግሞ ከጻግብጂ ወረዳ የተፈናቀሉ ሰዎችን የምታስተናግደው ሰቆጣ ከተማም የተዘጋጀ መጠለያ ባይኖርም በየዕለቱ ግን አዳዲስ ተፈናቃዮችን እየተቀበለች ትገኛለች። የአማራ ክልልም ሆነ የፌዴራል መንግስት እንዲሁም የሀገር መከላከያ ሰራዊት እስካሁን በጉዳዩ ዙሪያ የሰጠው ምላሽ የለም። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። በግብፅና ኤርትራ የሚደግፉት የሶማሊያው ፕሬዝዳንት ከፍተኛ ፈተና ውስጥ ገብተዋል። ኢትዮጵያ ጎረቤት ምን እየተከናወነ ነው?
ተከታዩ ዘገባ ምላሽ አለው። ከሀገሪቱ ህገ መንግስታዊ ስርዓት ውጪ ስልጣን ያራዘመው የሞቃዲሾ መንግስት መዲናዋን ለናጠ ተኩስ መነሻ ምክንያት ሆኗል። ይህ ያለ አጋሮቹ ግብጽና ኤርትራ ሊታሰብ የማይችል ነው ይላሉ ተንታኞች የስልጣን ማራዘሙን ውሳኔ በተመለከተ። ግብጽ ለሀገሪቷ ከፍተኛ የፖለቲካ የዲፕሎማሲና የደህንነት ድጋፍ እየሰጠች ትገኛለች። በሶማሊያ ከሐሰን ሼህ ውጪ አጋር የለም ብሎ ያሰበው የአልሲሲ መንግስት ከ2024 ጀምሮ ካይሮና ሞቃዲሾ የመከላከያና የስትራቴጂክ አጋርነት ስምምነቶችን እንዲፈራረሙ አድርጓል። ግብጽም በአፍሪካ ህብረት ተልዕኮ ስር ወታደሮችንና ወታደራዊ ሰራተኞችን በማሰማራት ስልጠናና የደህንነት ድጋፍ እያበረከተች ትገኛለች። የኢሳያስ መንግስትም ድጋፉ በሚስጥር የሚከናወን ቢሆንም ከሞቃዲሾ ጋር በቅርበት በመተሳሰርና በደህንነት ትብብር በወታደራዊ አቅም ግንባታና በቀጠናዊ ጥምረት ላይ በሚያተኩረው በጸረ ኢትዮጵያ ብሔራዊ ጥቅም ላይ እያጠነጠነ ነው በሚባለው ግብጽ፣ ሶማሊያ፣ ኤርትራ የሶስትዮሽ ማዕቀፍ ውስጥ በመሳተፉ የፖለቲካዊ ጉዳዮች አማካሪ እስከመሆን የደረሰ ሚና እንዳለው ይነገራል። ሻዕቢያም የቪላ ሶማሊያን ቤተ መንግስት ከመጠበቅ ጀምሮ በተለያዩ የጸጥታ ዘርፎች የሚሰማሩ ኮማንዶዎችንም ለዓመታት በኤርትራ አሰልጥኖ ለሼህ መሐመድ መንግስት ማስረከቡም አይዘነጋም። ይፋዊ ማስረጃዎች እንደሚያሳዩት የግብጽ ድጋፍ ከኤርትራ በተለይም በወታደራዊና በተቋማዊ ድጋፍ በእጅጉ የላቀና ቀጥተኛ ነው። ሆኖም በእነዚህ ሁለት መንግስታት የሚደገፈው የሐሰን ሼህ መሐመድ መንግስት በፓርላማ ያደረገው ስልጣን ማራዘሚያ ዋና ከተማዋን ሲያምስ ሰንብቷል። ባለፉት ሳምንታት በሶማሊያ የምርጫ ፍኖተ ካርታ ላይ አለመግባባት ከተፈጠረ በኋላ ፕሬዝዳንት ሐሰን ሼህ መሐመድ የስልጣን ዘመናቸው ካለቀ በኋላ ስልጣን ላይ ለመቆየት እንደወሰኑ ነው። ይህንን ተከትሎ በሞቃዲሾ መንግስትና በተቃዋሚ ኃይሎች መካከል ለሁለት ቀናት ከተካሄደው ግጭት በኋላ አንጻራዊ ሰላም ቢሰፍንም ቀጣዮቹ ቀናት አስተማማኝ አይደሉም ተብሏል። በዚህ ቪዲዮ ላይ እንደተመለከታችሁት በሶማሊያ መዲና ሞቃዲሾም በተለያዩ ወረዳዎች በመንግስት ኃይሎችና በታጠቁ ቡድኖች መካከል ለሁለት ቀናት ከተካሄደው የትጥቅ ግጭት በኋላ አንጻራዊ መረጋጋት ሰፍኗል። የሞቃዲሾ ሰዎች ግን ቀጥሎ ምን ሊከናወን እንደሚችል እርግጠኛ መሆን አልቻልንም እያሉ ነው። ግጭቱ ንጹሃን ዜጎችን ያፈናቀለ፣ የንግድ እንቅስቃሴዎችን ያስተጓጎለ እንዲሁም በቀጠናዊና ዓለም አቀፋዊ አካላት ዘንድ ከፍተኛ ስጋትን የፈጠረ እንደነበር ተገልጿል። ባለፈው ሐሙስ ዕለት በሐውል ዋዳግ ወረዳ በተለይም በቀድሞ ፕሬዝዳንት ሼክ ሻሪፍ ሼህ አህመድና በቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ መኖሪያ ቤቶች ዙሪያ ከባድ የተኩስ ልውውጥ፣ የሞርታር ድብደባና ፍንዳታዎች ተሰምተዋል። ትላንት ምሽት ንግግር ያደረጉት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ ለፕሬዝዳንት ሐሰን ሼህ መሐሙድ ታማኝ የሆኑ ኃይሎች ጥቃት ፈጽመውብኛል ሲሉ ገልጸዋል። በዋና ከተማዋ ለመቆየትም ቃል ገብተዋል። ሃይሬ እኛ የትም አንሄድም እዚሁ እንቆያለን ያሉ ሲሆን እሳቸውም ሆኑ አጋሮቻቸው ሞቃዲሾን እንደማይለቁ አክለዋል። የከተማዋ የዜና ምንጭ ጋሮዌ ኦንላይን ባወጣው የቪዲዮ መልእክት ላይ ሃይሬ የፕሬዝዳንቱ የስልጣን ዘመን አብቅቷል፣ የቀድሞ ፕሬዝዳንት ናቸው ብለዋል። ህጋዊ መብቶቻችንን ከመከታተልና ይህች ሀገር ሁሉንም ወገን የምትስማማበትን ምርጫ እንድታካሂድ ከማረጋገጥ ወደ ኋላ አንልም ሲሉም ተናግረዋል። ዘጋርዲያን ዋቢ ያደረጋቸው የአካባቢው ነዋሪዎች ሁከቱ ከተማዋ በቅርብ ዓመታት ውስጥ ካስተናገደቻቸው እጅግ የከፉ ግጭቶች መካከል አንዱ እንደነበር ገልጸዋል። ይህ አለመረጋጋት የተከሰተው የተቃዋሚ ቡድኖች የፕሬዝዳንት ሐሰን ሼህ መሐሙድ የስልጣን ዘመን ሊያራዝምና ምርጫን ሊያዘገይ ይችላል በማለት በፓርላማው የጸደቀውን የህገ መንግስት ማሻሻያን በመቃወም የፖለቲካው ውዝግቡ በጠነከረበት ወቅት ነው። የተቃዋሚ መሪዎች ውይይት እንዲደረግና በስምምነት ላይ የተመሰረተ የምርጫ ሂደት እንዲኖር ጥሪ ያቀረቡ ሲሆን መንግስት በበኩሉ ተቀናቃኞቹን በታጠቀ ኃይል ሀገሪቱን ለማረጋጋት እየሰሩ ነው ሲል ከሷል። አልጀዚራ የጠቀሳቸው ሪፖርቶች እንደሚያመለክቱት የማካ አልሙካራማ መንገድና የባራካ ገበያ አካባቢዎች ሙሉ በሙሉ በመፈታታቸው በመቶዎች የሚቆጠሩ ቤተሰቦች ከተጎዱት ሰፈሮች ተሰደዋል። ምንም እንኳን በተናጠል የተረጋገጠ የሟቾች ቁጥር ወዲያውኑ ባይገኝም በንጹሃን ዜጎች ላይ ጉዳት መድረሱ ተነግሯል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣንና ሌሎች ዓለም አቀፍ አጋሮች ሁሉም ወገኖች ራሳቸውን እንዲገቱና ውይይትን እንዲመርጡ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ግጭቱን ያወገዙ ሲሆን ክስተቱ ለሰዎች መሞት፣ ለንጹሃን መቁሰልና ላላስፈላጊ መሰረተ ልማቶች መውደም ምክንያት መሆኑን ገልጸዋል። የዋና ጸሐፊው ቢሮ ባወጣው መግለጫ ዋና ጸሐፊው
ለፖለቲካዊ ጥቅማ ጥቅም የሚደረጉ ማናቸውንም የኃይል እርምጃዎችን አጥብቀው ያወግዛሉ ብሏል። አክሎም አንቶኒዮ ጉቴሬዥ ሁሉም ወገኖች ንጹሐንን እንዲጠብቁ ከፍተኛ ጥንቃቄ እንዲያደርጉና የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ጥሪ ማቅረባቸውን ገልጿል። የሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፊቂ ለተከሰተው ሁከት የተቃዋሚ መሪዎችን ተጠያቂ ያደረጉ ሲሆን ፕሬዝዳንት ሐሰን ሼህ መሐሙድ በበኩላቸው ሰላም እንዲሰፍን ጥሪ አቅርበው መንግስታቸው ለምርጫ እቅዶቹ ቁርጠኛ መሆኑን በድጋሚ ገልጸዋል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃም። በያላችሁበት ሰናይ ጊዜ ይሆነላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።